እንዴ ነው አላማረብ ሰለም ንገራ ሰልም ነው ሰለም እንዴ ናችሁ እንዴ አለባብሴ ማሻአላ እነሱ ራሱ ይመሰክራሉ። በጣም ፋብላ ዛሬ እንደዚህ ለብሼ ይሄንን ይሄ የመጣሁት እንግዲህ ዛሬ ቤተሰቦችሽን እንድታስተዋውቂኝ እንድታስገቢ ነው። መጀመሪያ ይሄንንም ደግሞ የገዛሁት ለአንቺ ነው፣ ለቤተሰቦችሽ ነው። እንደዚህ ደግሞ ለቤተሰቦችሽ ካለኝ ክብር ነው። ሰላም ሰላም፣ ውዴቱ ቤተሰቦቼ እንደምንድን ናችሁ? እኔ ደህና ነኝ። ያው እንግዲህ ሰሞኑን ካለሁበት ውጥንቅጥ ካለሁበት ችግሮች እንዳለ ችግሮቼ እንግዲህ ዛሬ ወደ ጎን ትቼ ዛሬ በፍቅር በሰላም በደስታ ወደ እናንተ ጋር መጥቻለሁ። እንግዲህ ዛሬ ያው አለባበሴም እንግዲህ ዛሬ የሆነች ቦታ ልሄድ ነው። የት ካላችሁማ በቃ እኔ ከእናንተ የምደብቀው ነገር የለም። እንግዲህ ዛሬ ዝም በል ያዋርዳል እና ውድ ቤተሰቦቼ ዛሬ የት ልሄድ መሰላችሁ? የምወዳትን የማፈቅራትን የወደፊት ትዳሬ የልጆቼ እናት ብዙ መስዋዕትነት የከፈልኩባት ከምንም በላይ ከማንም በላይ አስበልጬ የምወዳት የማፈቅራት የፍቅረኛዬን ቤተሰቦች ልተዋወቅ ነው። እንግዲህ ዛሬ ያው እንደዚህ እነሱን መስዬ እንደነሱ ለብሼ እና ደግሞ እዚህ ጋር እስቲ አሳይልኝ ካሜራማን በእናትህ ይኸው እስቲ በእናትህ ይሄ ከብት በሉት በቃ ይሄ በግ አይደለም ከብት ነው። እና ብቻ እስቲ አተ እንበበል ገገመ እና ውድ ቤተሰቦቼ ዛሬ እንግዲህ ይሄን መሰለ ቃይ ከበሬ የማይተናነስ በግ እንግዲህ ይዤ መወዳትና ማፍቅራት ልጅ ቤተሰቦች ቤት እንግዲህ ዛሬ እሷ ሰፈሯን ያለሁት ደውዬላታለሁ። ምንም ነገር ስለዚህ ነገር አታውቅም። ቃዝም ነይ ላገኝሽ ፈልጋለሁ ነው ያልኳት። ምንም የምታውቀው ነገር የለም። ብቻ ሰርፕራይዝ በዛውም ሰርፕራይዝ አደርጋታለሁ እያስባለሁ። ምክንያቱም እንደዚህ የምትጠብቀኝ አይመስለኝም። እሷ እንደዚህ አትጠብቀኝም ምናምን እና ለመሰላችሁ እኔ እሷ አለ አሁን እድን ስለምነው አሁን ባለ እና ውድ ቤተሰቦች ስላችሁ እኔ ለሷ ካለኝ እልቅ ፍቅር ለሷ ካለኝ ስሜት ለሷ ብቻ አይደለም ለቤተሰቦቿ ካለኝ ክብር ፍቅር የተነሳ እንግዲህ ይኸው አክብሬ የነሱን ልብስ የነሱን አለባበስ ለብሻለሁ። እዚህ ጋር ደግሞ ባዶ እጄን አልገባም ብዬ በሬ የሚያስንቅ በጊዜ እንግዲህ መጥቻለሁና ብቻ ዛሬ ደስ ብሎኛል። ምክንያቱም አሁን እነሱ ጋር ገብቼ ተዋውቄ ከቤተሰቦቿ ጋር ተዋውቄ ከእናት ከአባቶቿ ከእህት ከወንድሞቿ በቃ ከሁሉም ጋር ዛሬ ልተዋወቅ ነው። ከእነሱ ጋር የሚኖረኝን ነገር ሳስበው በቃ እኔ እንጃ ከምላችሁ በላይ ገና ከሆኑ ደስ እያለኝ ነው። ምክንያቱም በቃ በቀደም አይታችኋል ዴቭ ባዶ እጁን ሄደው እነሱ ቤት ሲገባ ባዶ እጁን ሄደው፣ ግን እኔ ለሷ ካለኝ ፍቅር ለቤተሰቦቿ ካለኝ ክብር በቃ አማቾች ቤት ሲኬድ ባዶ እጅ አይኬድም ብዬ እንግዲህ ይህን የመሰለ በጊዜላት እንደነሱ ለብሼ አምሮብኝ በቃ ስላችሁ እንዴት በላችሁ ለመናገር ራሱ ቃላት እያጠረኝ። ምክንያቱም ምን እንደሚፈጠር ምን እንደሚሆን ራሱ ሳስበው እንጃ በጣም ደስ እያለኝ ነው ከምላችሁ በላይ። ምክንያቱም እኔ አምራ ማጣት አልፈልግም። የፈለገ ነገር ቢሆን የፈለገ ቢመጣ የፈለገ ነገር ቢከሰትብኝ እሷን ላጣት አልፈልግም ከልቤ ስላችሁ የሆነ ቃላት ራሱ ያንሰኛል። ያው ቃላት እስከማገኝ ነው በቃ አፈቅራታለሁ ላችሁ። ከዛ የተሻለ ቃል እስካገኝላት ድረስ ያው ለጊዜው አፈቅርሻለሁ። ይህንንም ስታዩ አምራ ምንም ብትከፊብኝ ምንም ብትሆኝብኝ እረዳሻለሁ። ብዙ ነገር በድዬሻለሁ፣ ብዙ ነገር አጥፍቻለሁ። የማይደበቅ ነገር በጣም ትልቅ ውሸት ትልቅ ነገር ደብቄሻለሁና ለዛም በጣም በትልቁ ይቅርታ አድርጊልኝ ስላችሁ የማይደበቅ ነገር ነው፣ የማይሰራ ስህተት ነው የሰራሁትና ብቻ ልጅ ደግሞ የፈጣሪ ጸጋ ነው። ምክንያቱም ልጅ ዝም ብሎ የሚመጣ ነገር አይደለም። ፈጣሪ ሲወዳችሁ ፈጣሪ
እናንተ ሲያስብላችሁ የሚሰጣችሁ ነገር ስለሆነ ያን ያህል ችግር የለውም። ያው እኔ መዋሸቴ ትልቁ መዋሸቴ አለመናገሬ ነው፣ በሰዓቱ አለመናገር። ያ ደግሞ ያው ከዛሬ ነገ እናገራለሁ ብዬ ነበር። ግን ያው ጊዜው ደርሶ እሷ ማወቅ ባለባት ፈጣሪ እንደዚህ ነው መሆን እንዳለው ሆኗልና ሁሉን ነገር ለፈጣሪ ሰጥቼ እንግዲህ ዛሬ ሁሉን ነገር ለማስተካከል ነገሮችን በሰላም በፍቅር ከቤተሰቦቿ ጋር ተዋውቄ እነሱም እኔ ነው ወደውኝ ልጃቸውን እንዲሰጡኝ በቃ ስላችሁ ልጃቸውን ለልጃችን የብረት መዝጊያ ይሆናታል፣ ለልጃችን ጥሩ ባል ይሆናታል፣ ለእኛም ጥሩ አማች ይሆነናል ብለው በቃ እንዲመርቁኝ ነው የምፈልገው። ዛሬ ከእሷ ጋር አብረን እንዲመርቁኝ ስላችሁ አዎ ከእሷ ጋር ያሉት ነገሮች ምናምን ነገር አልተፈቱም፣ ግን ዛሬ ይፈታሉ። ምክንያቱም እንደዚህ ሆኜ ስመጣ በጣም ነው ደስ የሚላት፣ በጣም ሰርፕራይዝ የምትሆነው እና ብቻ እኔ እንጃ የሆነ በጣም ደስ እያለኝ ነው ስላችሁ። እና ደግሞ እስቲ አለባበሴ እንዴት አያችሁት? ምን ያበላሽሁት ነገር አለ? እስቲ ኮሜንት ላይ አስቀምጡልኝ የሆነ ነገር ካበላሽሁ። እና ደግሞ እስቲ ከ10 ደግሞ እሬት አድርጉልኝ። ከ10 ስንት ይገባዋል ይህ አለባበስ? ከ10 ስንት ይገባዋል? ኮሜንት ላይ ቁጭ አድርጉልኝ። በጉ ደግሞ በቃ ይህ በግ በቃ አስቸጋሪ ነው ደግሞ ረግጦ ጨረሰኝ እኮ አደ ስማ ይኸው እዛ እንደ ተለመደ እሱ እንደ ተማሪ ሰዎች ሰማ እሺ ብሏል። በቃ ትእዛዝ አከብራለሁ ብሏል። እንግዲህ ይህን የሚያክል በግ ለአማቾቼ ይዤላቸው ልሄድ ነው። እንግዲህ እሷንም ጠርቻታለሁ መጣው ብላኛለች። እንግዲህ እሷ እስክትመጣ በጌን ትንሽ እዚሁ ጋር ሳር ነገር በላ ላድርጎና ላደልበው እስቲ። እስከዛ ውድ ቤተሰቦች ብቻ ቤተሰቦቿን እስከማገኛቸው ጓጉቻለሁ። እንዴት ነው የሚቀበሉኝ? ምን አይነት አቀባበል ነው የሚያደርጉልኝ? እስቲ ብቻ እስከ መጨረሻው ተከታተሉኝ ውድ ቤተሰቦቼ፣ ወዳችኋለሁ። እንግዲህ ውድ ቤተሰቦች እሷን ሲያይ ነው መሰለኝ በጉም እየጮኸ ነው። ግን ያው ዛሬም ያ አጫፋሪው አለ በጣም ስላችሁ መቼ ነፃነታችን ሰላማችን እንደሚሰጠን አላውቅም። ዛሬም አብረው ነው የመጡትና ብቻ የሆነው ይሁን ብቻ ዛሬ እኔ ሰላምን ነው የምፈልገው። ዛሬ ፍቅርን ነው የምፈልገው። ሌላ ምንም ነገር ፈልጌ አይደለም እና የመጣሁት እንግዲህ ምንድነው አለባበስ ፋብላል አሁን ያማረብ እንዴት ናቸው? አማን ታውቂው ዛሬ ፋብላ አምሮበት እንዴት ናችሁ? ሰላም ነው? ዛሬም አንድ ላይ ነበራችሁ? ዛሬም ቤት ነን። ቤተሰቦቿ ጋር ፕሮግራም አለና አጋጣሚ ውስጥ ነበር፣ አንድ ላይ ነበር። እንዴት ነው አማረብህ? እንዴት ነው አላማረብህ? ሰለም ሰልም ነው ሰለም። እንዴት ናችሁ? እንዴት አለባብሴ ማሻአላ እነሱ ራሱ ይመሰክራሉ። በጣም ፋብላ እንግዲህ ዛሬ እንደዚህ ፏ ብዬ በጉ ደግሞ እሷን ወዷል። ገና ሲያያት ነው እየጮኸ ያለው። ከጎኔ ነሽ እንዳነክሳችሁ በጉ ይህ ነው። አንቺ ማምሩብሻል። የቤት ፕሮግራም ነበረ። ዴቭን ጠርቼው ምሳ እያበላ ነበረ እና እኔ ሳልጠራ ያው ዴቭን ስላስተዋወቅኩት ከቤተሰቦቼ ጋር አሁን ኦልሬዲ እሱም ፋሚሊ ሆኗል እና እኛ እኮ በቃ ቤተሰብ ነን፣ ስጋ ዘመድ በልን በቃ አሁን አንዴ ተዋህደን እሷ ፋሚሊዎች ጋር አንዱ ነን አይደል? አዎ ቻሽ እዛ ነው። እናንተ እንዴት መጣ ወደዚህ? አምሮ ባህል ምንድነው ዛሬ ቀኑ ምንድነው? ኒካ ፕሮግራም ምናምን ኒካ አለበት። ኒካ ሲሆን እንደዚህ የሚለበሰው ምናምን ሚዜ ሆኖ እንደዛ ሳይሆን ዛሬ እንደዚህ ለብሼ ይህንን
ይሄ የመጣሁት እንግዲህ ዛሬ ቤተሰቦችሽን እንድታስተዋውቂኝ እንድታስገቢ ነው መጀመሪያ የሚጠራውሽ። መጥቼ ማንኳኳት ምናምን ሳይሆን አንቺ ብታስገቢኝ ደስ ይላል። አንቺ ብታስገቢኝ ለሁሉም ነገር ደስ ይላል። እኔ ዘው ብዬ አንኳኩቼ ከመመጣ አንቺ ብታስገቢኝ ደስ ይላል ብዬ ነው። ይህንንም ደግሞ የገዛሁት ለአንቺ ነው፣ ለቤተሰቦችሽ ነው። እንደዚህ ደግሞ ለቤተሰቦችሽ ካለኝ ክብር ነው። ምክንያቱም ዴቭ በቀደም ሲመጣ ባዶ እጁን ነው የመጣው። ግን እኔ ለቤተሰቦችሽ ክብር ስላለኝ ለአንቺ ክብር ስላለኝ አንቺ ስለማፈቅርሽ ዛሬ እንግዲህ ይሄንን ይዤ እንደናንተ ለብሼ በጎለኛ ነው። አዎ ለናንተ ነው። ምን እየሆንክ ነው ማለት ልቀበለው እንዴ? ተው አይደለም። ምን እየሆንክ ነው ማለት ምን እየሆንክ ነው? በጣም ፉክክር ውስጥ እየገባህ ነው። ታውቀዋለህ አይደለ? ይሁላ ነገር ዴቭ እኛ ቤት ስለመጣ ነው ይሁላ ነገር እያደረክ ያለው። ምን ችግር? ቆይ እኔ እኮ ከድሮም አንደኛ ችግራችን ሳንፈታ ዘው ብሎ በጊዜ ስለመጣ ማስገባ መስሎ ያ ሁላ ጥፋትን አጥፍተህ በዛሬ በጊዜ ስለመጣ ይቅር እንደዚህ ስለብሰ ስለመጣ ይቅር መስሎ እኔ ዛሬ ሰላም ይቅር የሚባል ነገር እኮ አይደለም ያደረከው አንተ። ይቅር የሚባል ነገር ይቅር የሚባል ነገር የለም። አንቺ ልብሽ ካመነበት ይቅር የማይባል ነገር የለም። እኔ ዛሬ ሰላምን ፍቅርም ብዬ ነው። ምን ማለት ነው? በብር ልገዛት ማለት ምን ማለት ነው? እኔ በብር ልገዛት እንዴት ነው እንደዚህ የማደርገው? በብር ልገዛት ልክ ነው እንዴ? እኔ ታስተሳሰብ ነው ያለ ጭራሽ በጊዜኛ ቤት ልገባ ድፍረት ነው። በጊዜ ስለመጣ በመሰለ ባለፈው አባረርኩ በጊዜ ስላልመጣህ አይደለም። እኔ በጊዜ ያስረዳን በጊዜን ይዘን ገባን እንበል። ከዛ ምንድነው የምትላቸው? እንዴ ከቤተሰቦቿ ጋር ተዋወቃለሁ። ምን ብለህ የምታወቀው? ሽማግሌ ተልኮ እንኳን ቢኖር ግንኙነት እንኳን ቢኖራችሁ ሽማግሌ ልከ ነው እንጂ እንደዚህ ለብሰ ምን ችግር አለው? ምን ችግር አለው? ይሄ እኮ ምንም ችግር አለው እንጂ ምን ችግር አለው? ቤተሰቦች መጥቼ ብትዋወቃቸው። ባለፈውም የከለከልኩ እኮ ይሄን ስላለበስክ በጊዜ ስላልመጣ አይደለም። አይነን በጨዋታ በዛሬም ተደግመዋል እንዴ? ባለፈውም እኮ እንድታስገብኝ አይደለም የመጣሁት እኔ አይንሽን ላይ እንጂ ቤተሰቦችሽ ልትዋወቅ። ዛሬ ደግሞ በቃ ፕሮግራሜ ሰላም፣ ፍቅር በቃ ሁሉን ነገር ለፈጣሪ ትቼ በቃ ሁሉም ነገር ፈጣሪ እንደፈቀደው ይሆናል ብዬ ነው ዛሬ እንግዲህ ይሄንን ይዤ የመጣሁት እንጂ እኔ አንቺን ለመደለል ምናምን ነገር አስቤ አይደለም። ለመደለል ነው እንጂ በበግ ልደልልኝ በቃ በገንዘብ እኔ ቆይ በገንዘብ ምገዛ ሰው ነኝ እንዴ? ለምንድን ነው በገንዘብ ምገዛ ሰው ነው ወይ? ለምንድን ነው በገንዘብ የምትገዢው? ንገረኝ እስቲ። ለዛ ነው በቃ ማስገባህ መስሎ በግህነ ጀለቢያ ለብሰህ መጣ ማስገባህ መስሎ እኔ ላንቺ ችግራችንን ለመፍታት ሞክር። ሲጀመር ሰውን እንደ ክፉ እያየህ ነው የምታረጋቸው ነገሮች ሁላ እኔ በጣም እየገረመኝ ነው የምር። ምንም ይሄ ሰውን እንደ ክፉ ማየት ምናምን ነገር አይደለም። በቃ እንዴ እኔ ለቤተሰቦች ስላለኝ ክብር በቃ አንቺም ደስ ይልሻል ብዬ ነው እኔ እንደዚህ ያደረኩት እንጂ አንቺም በገንዘብ ልገዛሽ ፈልጌ አይደለም። አንቺን ላስደስትሽ ነው በቃ እንደዚህ ያደረኩት። በጣም ይኸውልህ ዛሬ በግ ይዘህ ስለመጣህ ወደ ቤት ትገባለህ ማለት አይደለም። እኔ እናንተ እንታረቃለን ማለት አይደለም። እኔ አሁንም ድረስ አልበረደልኝም እንዴ ያ የሚያክል ውሸት ወስደህ ዛሬ አይነን በጨዋታ ጭራሽ ከኔ አልፎ ቤተሰብ ይልት እስቲ መጀመሪያ ከኔ ጋር ሰላም ፍጠር፣ ከኔ ጋር ሰላም ሁን። ፈልጌው እኮ እንዳልዋሽሽ አንቺ ምን የምናቋል ምን ፈልገህ ያልሆነው ከዛሬ ነገር እነግርሻለሁ ብዬ በቃ አጋጣሚ ዴቭ ሁሉን ነገር አወቀ። ለማቃጠር ሮጦ አንቺ ጋር መጣ፣ አቃጠርልሽ። ከዛ እንኳን ደጋ አደረግ። አትገባም። እኛ ቤት ድርሽ አትልም። ምን ማለት ነው? እንኳን እኛ ቤት እኛ ሰፈር ራሱ እንድትደርስብኝ አልፈልግም እንዴ። ለምንድን ነው የማልገባው? ቆይ ይሄ ሁላ ነገር ያደረኩት እኮ እናንተ ጋር እገባለሁ ብዬ ነው። ቤተሰቦችሽን ተዋወቃችሁ። እኔ ከዚህ በፊት ጀለቢያ ስትለብስ ያምርብሃል ስላልኩ ይሄው ዛሬ ጀለቢያ ለብሰ መጣ። በቃ ልቤን አራስታ እኛ ቤት ልትገባ አይደለ? እኔ ልብሽን ለማራራት አይደለም። ኧረ ተረጂኝ በእናትሽ። አንቺ ምን ሆነሽ ነው? እስቲ አሁን ዛሬ እንኳን እስቲ በፍቅር በሰላም ምን ፍቅር ሰላም አለ እንዴ? ያ ሁላ ነገር በደለኸኝ እንዴት ነው ሰላም የሚኖረኝ? እኔ እኮ አንድም እንቅልፍ አልተኛም። ዴቭ ባይኖር እኮ እኔ ጠፍቼ ነበር እንዴ። ምን ማለት ነው? እኔ ነኝ የማጠፋሽ? እኔ ነኝ የበደልኩሽ ያለው? አዎ አንተ ነህ። እኔ ቆይ ምን አድርጌ ነው እንደዚህ የበደልኩሽ ያለው? እስቲ ንገሪኝ። ልጅ መኖሬ ነው የበደልኩሽ ያለው? ልጅ ስላለኝ ነው? እኔ ልጅ መኖርን አይደለም የጠላሁት። ልነግርሽ ጊዜ መጠበቄ ነው። ጊዜ ለምን ትጠብቃለህ? ጊዜና ቦታ አለው እኮ ይሄ ነገር ያለው ትልቅ ነገር ነው። ይሄ እኮ ጊዜና ቦታ የሚያስፈልገው ነገር ነው። ዝም ብሎ እንደተመጣለ ምንድን ነው የተነጋገራችሁ? እሱን ነገር ለምን እንዴት ረሳ?
ምን ማለት ነው? ምንድነው? ከዚህ በፊት ያወራችሁ ነገር ለምን ማለት ቦታም አልሰጠከውም ተሰራሽ አይደል? ብዙ ነገር አውርታችኋል፣ ተነጋግራችኋል አይደል? ሚስትም ሊኖር ይችላል። እኔ ታውቃለህ ከጎን ጥለው ሳትታረቁ የሆነ ነገር ሳታደርግ እሺ አሁን ሰላም ነው፣ በቃ ሰላም ፍቅር ነው። አሁን በጣም እንትንም እያልን ነው። በቃ እንግባና ወደ ውስጥ ቁጭ ብለን እናውራ። ቆይ ምን አይነት እንዴ? አረ ዴቭ ዝም አትበለው ማለት እሺ እማና እሷ እናትና አባት ማን ነው ቢሉኝ? ቆይ ድፍረት ሰው ምንድን ምን ይነህ እንዴ? እኔ ፍቅረኛሽ ወደፊት ባልሽ ነው እኮ እና ገብተህ እንደዛ ልትላቸው ነው? አሽቀንጥረው ነው የሚያስወጡህ። ልንገርህ እንደ ዴቭ የሚቀበሉ መስሎሃል? አንቺንም ያስወጥሻል እንዴ? አሁን እንኳን ለአንተ ለእኔም ሪስክ አለው። እስኪ መጀመሪያ ከኔ ጋር ተስማማ። ይሄ ቤተሰቤ ጋር ዘለ አትይ። ከኔ ጋር መጀመሪያ ተስማማ። እኔ እናንተ መጀመሪያ ሰላም እንሁን። እኔ ምንድነው ጥፋቴ? ዴቭ ገብቶ የተዋወቃቸው እኔ የማልተዋወቅበት ምክንያት ምንድን ነው? አየህ ቅናት እኮ ነው። ቀንተ ነው ዴቭ ስለተዋወቀ በቃ እኔም ዛሬማ ዴቭ ባዶ እጁን ስለገባ ዴቭን ለማሳጣት ነው። ዴቭ ባዶ እጁን ስለገባ አንተም በግ ምናምን ይዘህ እንደውም ይበልጥሃል። እሺ አይገርምህም? እሱ እሺ ችግር የለውም ይብለጠኝ። አሁን ግራ እያጋባሽ ነው ሲልሽ፣ ምንድነው አላማሽ? ምንድነው ሐሳብሽ? ምንድነው ፍላጎትሽ? እንዴ እኔ በጣም ግራ እየገባኝ ነው። ገብቶሻል አይደል? እኔ አንቺን ለማስደሰት የማረጋቸው ነገሮች ለአንቺ በመጥፎ ጎኑ እያየሽ በመጥፎ ጎኑ እየተረዳሽው በቃ የሆነ እኔ አንቺን ለማስደሰት የማረጋቸው ነገሮች የሆነ በክፋት ነው የምትወስጃቸው። ለምን እንደሆነ አላውቅም። ቆይ እኔ ምንድነው ጥፋቴ? ምንድነው ያጠፋሁት? ልጅ መኖሩ ጥፋት ነው አይደለም እኮ። ልጅ እኮ የፈጣሪ ጸጋ ነው። አንቺ ከልብሽ ብትወጂኝና ብታፈቅሪ ኖሮ ከነ ልጅ ትቀበይ ነበር። መጀመሪያ ላይ ነዋ ኪራ፣ መጀመሪያ ላይ ነዋ። ምንም በደንብ ነው ጊዜ እንዴ። ዛሬ ይሄን ይዋሸኝ፣ ነገ ላይ ማአት ውሸቶች እኮ ተዋሸኛለህ። በምንድን ነው ማምነህ? ከዚህ በኋላ መቼ ለአንተ ሙሉ ልቤ የምሰጠው ምን ማረጋገጫ አለኝ? ይሄን ያክል ነገር ይዋሸኝ፣ ትልቅ ነገርም እኮ ነገ ላይ ተዋሸኛለህ። በቃ አልፈለገችም። አንተ እምነት ከሆነ መጀመሪያውኑ መናገር፣ መጀመሪያውኑ አለመዋሸት። በቃ ይኸውልህ የኔ ወንድም ዝም ብለህ በጊዜ እየመጣ አሁን በጊዜ መምጣትን አታውቅም። መጀመሪያ አልተናገርክ። ምንድነው ፍላጎት? ቆይ ከእሷ ጋር መሆን ነው ፍላጎት? በቃ እንደውም ከዚህ በኋላ አትረብሻት፣ ህይወቷን ትኖርበት። እንዴ ምን አድርጊ ነው የምትላት? እሷ በራሷ አንደበት ትበል። በራሷ አንደበት ምንድነው የምትላት? እኔ ስንቴ ነው 20 ጊዜ መናገር አለብኝ እንዴ ኪራ? እኔ ደከመኝ። በራስሽ አንደበት ኪራ፣ ከህይወቴ እየረበሽከኝ ነው። ከህይወቴ ውጣልኝ። አንተ እኮ በግ ነው ይዘህ የመጣው። እኔ እኮ ዝም በል ዴቭ። አንዴ በጣም ብዙ ነገር እሷ በራሷ አንደበት ከገንዘብ ከበጎች ከንብረት በላይ ካለችኝ ከህይወቷ አውጣለሁ። ሰላሟን ነው እኔ የእሷን ደስተኝነት ነው ፈልገው፣ እሷ እንድትደሰት ነው። እንዲህ ያልከ በቃ እንዲህ ያልከ አደልለኝ። እየደለልኩሽ አይደለም በቃላቶች አንዴ በበቃ አንዴ ባለባበስ አደልለኝ። እኔ በቃ እኔ የምታለል ሴት አይደለሁም እንዴ። እሺ ፈቀርኩልህ፣ ቤት ገባ። ምን ልሁን? ምን ጠበስ? በጣም ምንድነው አንተ? በጣም ማለት ነው እንትን አለ ሹሩሩ አለ ታውቃለህ አይደል? እኔም ጓደኛዬ ስለሆንክ ጀስት ለአንተ ብዙ ነገር ስላሳለፍን ስለማውቅ ከዚህ በፊት አንተ ጓደኛ ለዛ ነው አሁን ራሱ ወጥተን እንደዚህ ያለን። አንተ ጓደኛ ነው እዚህ ድረስ አንድረስ ነው። አንተ ከልብ እኔ ለሷ ቤተሰቦች ክብር አለኝ። ገባህ አይደል? እኔ ማከብራቸው መወዳቸው ቤተሰቦችን በዚህ ልክ ዝም ብለህ ዘው ለመገባበት የመንደር ቤት አይደለም። እኔም እኮ ወዳቸዋለሁ። በቃ እንደዚህ አይነት ነገር ማይሆን ነገር አታል። ከዚህ በኋላ ደግሞ እንደዚህ አይነት አስተሳሰብን ከአይምሮ አወጣ። እኔ ለመደል አንድ እርምጃ እንዳትራመድ እሺ። በግ ስላመጣ እኔ ምንም ይፈጠራል ማለት አይደለም። እኔ በገንዘብ ሴት አይደለሁም እሺ። እኔ ምንም ይፈጠራል እያልኩ ከዚህ በኋላ በቃ ምንም ነገር ለማለት ይኖር ለቤተሰቤ ክብር እንዲኖር እፈልጋለሁ። ሰዎች እኮ ክብር ስላለኝ ነው። በቃ መታወቅ ራሱ እኮ ክብር አይደለም እንዴ? ማሰብ ራሱ እኮ ክብር አይደለም። አጠገቤ እንዳትደርስ፣ ሰፈሬ እንዳትመጣ ሁለተኛ ኪራ። ሰማኸኝ አይደለ? ዴቭን ወድሽ ልጣልሽ እንዳትደርስብኝ እሺ። ዴቭን ምንድነው? ኧረ በእናትሽ እንሂድ። እኔ እንደዚህ አልጠበቅኳትም ነበር። እኔ እንደዚህ አላሰብኳትም ነበር። በቃ ስላችሁ ደስ ይላታል ብዬ ነበር፣ ላስደስታት ነበር ይሁላ ነገር ያደረግኩት ለእሷ ብዬ ነበር። እሷን ላስደስታት አስከፍቻታለሁ፣ አስቀይሜያታለሁ፣ በድያታለሁ፣ ዋሽቻታለሁ እና ብዙ ነገር አድርጊያታለሁ ብዬ እሷን ለመካስ ያጠፋሁትን ጥፋቶች ለመካስ ነበርና
ግን እሷ ያው እኔ እንጃ ገብቶኛል። ይሄ ሀሳቧ እንደሆነ ጭራሽ አሁን ከህይወት ይወጣልኛለች። እንዴት ነው በፊት ትወዱትና ታፈቅሩት የነበራችሁትን ሰው በአንዴ በቀላሉ እንዴት ነው ከህይወት ይወጣልኝ ብላችሁ የምታባርሩት ነው? ወይስ ከመጀመሪያው ለእኔ ፍላጎት የላትም ነበር መሰለኝ? እንጃ ግራ ገባኝ። ታውቃላችሁ እኔ በህይወት እንደዚህ አይነት ነገር ውስጥ ገብቼ አላውቅም። ይህ ለእኔ አዲስ ነገር ነው። ምክንያቱም ብቻ እስቲ አሁን ይህን በግ ራሱ እሺ ምን ላድርገው? ለእሷ ብዬ ነው ያ ሁላ ብር አውጥቼ የገዛሁት። እሷ ለማስደሰት ብዬ ነው ይህንን ከጓደኛዬ የተወሼ ነው ይህንን ጀለቢያ ኢማማ በቃ ደስ እንዲላት ላስደስታት እስቲ በቃ አስከፍቻታለሁ ላስደስታት ብዬ ሳረገው የነበረው። ግን እሷ ዛሬም እንደተለመደው ከቤቷ አላስገባም ብላ አባረረችኝ። ስላችሁ የሆነ ትንሽ ከፋኝ። እግዚአብሔር ስላችሁ በጣም ከፋኝ ከምታስቡት በላይ። እንጃ ብቻ ምን ማድረግ እንዳለብኝ ራሱ አላውቅም። እናንተስ ዛሬ ጥፋት አጥፍቻለሁ? እንደዚህ ማድረግ ለቤተሰቦቿ ክብር እንዳለኝ በጊዜ መምጣቴ ይህንን ልብስ መልበሴ ጥፋት ነው? ምንድን ነው ነገር ስላችሁ እሷን ለማስደሰት ነው ያለንኩትን እየሆንኩ ያለሁት። ማድረግ የማልችለውን ከአቅሜ በላይ ሳረግ የነበረው እሷን ለማስደሰት እንጂ ሌላ ነገር አስቤ አልነበረም። ብቻ በጣም ከምታስቡት በላይ በጣም ከፍቶኛል። በጣም እንደዚህ አልጠበቅኩም ነበር። ደስ ይላታል ብዬ ነበር የጠበቅኩት፣ ግን ያው አልተሳካም። ምን ማድረግ እንዳለብኝ እናንተ እስኪ ምከሩኝ። እስኪ እናንተ ምክር እሰማለሁ። ኮሜንት ጻፉልኝ። ወዳችኋለሁ።